አርዕስተ ዜና። ኢትዮጵያና የአውሮፓ ህብረት 90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት የ50 ዓመታት አጋርነታቸውን የሚያጠናክር ለ2025 የአውሮፓ ህብረት ዓመታዊ ድርጊት መርሃ ግብር የፋይናንስ ስምምነት መፈራረማቸውን የተነገረው። ዝርዝር ይዘናል። በታንዛኒያ በድምፅ አሰጣጥ ሂደትና ከዛ ቀደም ብሎ በነበረ ግጭት መብረዱና የምርጫ ድምፅ ቆጠራ መጀመሩ ተገልጿል። የሀገሪቱ ፖሊስ የግጭቱን መብረድ ተከትሎ በሀገሪቱ ዋና ከተማ ደሬ ሰላም ላይ የሰዓት እላፊ ማወጁም ተገልጿል። ነግራችኋለን። የሩሲያ ጦር የፖክሮቭስክን ከተማ ጥሶ መግባቱ ሰምተዋል። የሩሲያ ወታደሮች በምስራቅ ዩክሬን በጠንካራ ሁኔታ እየገሰገሱና በስትራቴጂካዊ በሆነችው ፖክሮቭስክ ከተማ ውስጥ መገኘታቸውን ነው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። ሰሙታላችሁ። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዝላችሁ ዜናዎች ጀምረዋል። ከዜናዎቹ ጋር ሚኪያስ ኃይሌ ነኝ። በተያዘው ዓመት 9 ሚሊዮን ሄክታር የሚጠጋ መሬት ላይ ስንዴ ይመረታል ተባለ። ጠቅላይ ሚኒስትር አብይ አህመድ በተያዘው በጀት ዓመት ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ መሬት ላይ ስንዴ ይመረታል ሲሉ አስታውቀዋል። ጠቅላይ ሚኒስትሩ በምስራቅ ሸዋ ዞን የክረምት ስንዴ ምርት አሰባሰብ ሂደትን በመጎብኘት የበጋ ስንዴ ልማት ስራን አስጀምረዋል። ጉብኝቱን ተከትሎ በህጡት ሀሳብ በሀገር አቀፍ ደረጃ በክረምት ወራት 4.5 ሚሊዮን የሚጠጋ ሄክታር መሬት በስንዴ መሸፈኑን ገልጸዋል። በበጋው ተጠናክሮ እንደሚቀጥል የተናገሩ በተያዘው ዓመት ከ8.5 እስከ 9 ሚሊዮን ሄክታር የሚጠጋ ማሳ ላይ ስንዴ እንደሚመረት የታብራሩ። ይህም ከአምናው ምርት አንጻር በእጅጉ የበለጠ እንደሚሆን ይጠበቃልን ብለዋል። ጠቅላይ ሚኒስትሩ በዞኑ ባደረጉት ጉብኝት ከስንዴ በተጨማሪ የሙዝ፣ የፓፓዬና የአሳ ምርቶች ማየታቸውን ገልጸዋል። ለጤና ገንዘብና ሀብት ለማግኘት እንዲሁም በምግብ ዋስትና ራስን ለመቻል የሚያግዙ መሆናቸውንም አመላክተዋል። ባለፉት ጥቂት ዓመታት በሀገር አቀፍ ደረጃ ከ150 ሺህ በላይ የውሃ ፓምፖች ወደ ስራ ገብተዋል ያሉ ጠቅላይ ሚኒስትሩ በ10 ሺህ የሚገመት ትራክተሮችና 1 ሺህ ላይ ኮምባይነሮች ስራ ላይ መዋላቸውንም ተናግረዋል። የአየር ንብረት መፍትሄዎች ለመተግበር የሚያስችል ወርክሾፕ ተካሄደ። አፍሪካውያን በአፍሪካ አየር ንብረት እርምጃ የተመሰረቱ መፍትሄዎች በሚል መሪ ቃል በአዲስ አበባ አፍሪካ ህብረት አዳራሽ ውይይት አካሂደዋል። በመድረኩ ላይ ተገኝተው የመክፈቻ ንግግር ያደረጉት የኢኖቬሽን ቴክኖሎጂ ሚኒስትር ዴኤታ ዶክተር ባይሳ በዳዳ የኢትዮጵያ የልማት አጀንዳ ሳይንስ፣ ቴክኖሎጂና ፈጠራ፣ ኢኮኖሚያዊና የአየር ንብረት ትራንስፎርሜሽን ዋና አካል መሆናቸውን ገልጸዋል። የአፍሪካ ዘላቂ ወደፊት ህይወት የሚገልጹ ፖሊሲዎች፣ ተቋማትና በቴክኖሎጂዎች መቅረጽ የሚችሉ የአፍሪካ ንብረት ሳይንቲስቶች ትውልድ ለመገንባት ኢንቨስት መደረግ እንዳለበት አንስተዋል። የአፍሪካን ትክክለኛ የአመራር ሚና በዓለም አቀፍ የአየር ንብረት ምላሽ ውስጥ ለመጠየቅ የሚያስፈልገውን ሳይንሳዊና ተቋማዊ ዝግጁነት ለመገንባት ቁርጠኛ መሆን እንደሚገባ አሳስበዋል። የአፍሪካ ህብረት አፍሪካን ወደ አረንጓዴና የበለጠ ጠንካራ የወደፊት ጉዞ እንድትሄድ ለማረጋገጥ በጋራ መስራት እንዳለባት የገለጹት የሳይንስ ቴክኖሎጂና የፈጠራ ኮሚሽነር ፕሮፌሰር ጋስፓርድ ባንያን ኪምቦ ናቸው። የአቃቢያን ህግ የትብብር ፎረም ተለዋዋጭ በሆኑ የዓለም ስርዓት የሚያጋጥሙ ፈተናዎች ለመቅረፍ ጥሩ አጋጣሚ ነው ሲሉ የፍትህ ሚኒስትሯ ሀና አርያ ስላሴ ተናገሩ። የቻይና አፍሪካ የአቃቢያን ህግ የትብብር ፎረም ከምንጊዜውም በላይ ተለዋዋጭ ሆኖ በመጣው ቴክኖሎጂ፣ ስነ ምህዳርና የባለብዙ ዋልታ የዓለም ስርዓት ፈተናዎች እና በመልካም አጋጣሚዎች ላይ ሀሳብ ለመለዋወጥ ጥሩ አጋጣሚ የሚፈጥር ነው ሲሉ የፍትህ ሚኒስትር ሀና አርያ ስላሴ ገለጹ። ሚኒስትሯ በንግግራቸው አቃቤ ህግ ፍትህን ለማስፈንና የህግ በላይነትን ለማረጋገጥ ቁልፍ ሚና እንደሚጫወት መግለጻቸውን ኢዜአ ዘግቧል። በቻይና አፍሪካ ትብብር ፎረም እንደተመላከተው የአፍሪካ ሀገራት ቻይና በሰላምና መረጋጋት ዙሪያ በትብብር ለመስራት ባደረጉት ስምምነት መሰረት ፈተናዎችን ከምንጊዜውም በተጠናከረ የትብብር መንፈስ መወጣት እንደሚገባ አሳስበዋል። የቻይና አፍሪካ አቃቢያን ህግ የትብብር ፎረም በቻይና ጓንዱንግ ግዛት ጓንጁ ከተማ በይፋ ተከፍተዋል። በፎረሙ ላይ ኢትዮጵያ፣ አልጄሪያ፣ ኮንጎ ዲሞክራሲያዊ ሪፐብሊክ፣ ግብጽ፣ ኬንያ፣ ሞሮኮ፣ ሞዛምቢክ፣ ናይጄሪያ፣ ደቡብ አፍሪካ፣ ዩጋንዳ፣ ዛምቢያ እንዲሁም ዚምባብዌ በመሳተፍ ላይ ይገኛሉ። ኢትዮጵያና የአውሮፓ ህብረት ለ2025 ዓመተ ምህረት የ90 ሚሊዮን ዩሮ የፋይናንስ ስምምነት ተፈራረሙ። ኢትዮጵያና የአውሮፓ ህብረት የ50 ዓመታት አጋርነታቸውን የሚያጠናክር የ2025 ዓመተ ምህረት የአውሮፓ ህብረት ዓመታዊ ድርጊት መርሃ ግብር 90 ሚሊዮን ዩሮ ወይም 15.2 ቢሊዮን ብር የፋይናንስ ስምምነት ተፈራርመዋል። በአዲስ አበባ በተካሄደው የፊርማ ስነ ስርዓት ላይ የገንዘብ ሚኒስትር ዴኤታው ሰምሪታ ሰዋሰውና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎረም ኤመስበርግ ስምምነቱን በይፋ ፈርመውታል። ስምምነቱ የአውሮፓ ህብረት አባል ሀገሮችና የፋይናንስ ተቋማት
የልማት ሀብቶችን እውቀትና ቁርጠኝነትን ባካት የአውሮፓ ቡድን አቀራረብ የተካሄደ መሆኑን ተገልጿል። የ90 ሚሊዮን ዩሮ ድጋፍ ከኢትዮጵያ የሀገር ውስጥ ኢኮኖሚ ማሻሻያ አጀንዳና ከአውሮፓ ህብረት ግሎባል ጌትዌይ ስትራቴጂ ጋር በተጣጣሙ ስትራቴጂካዊ ጅማሮች ላይ ይውላልም ተብሏል። ድጋፉ የመሬት አስተዳደር፣ ዘላቂ መሬት አጠቃቀም በማጠናከር የብዝሃ ህይወት ጥበቃና የአየር ንብረት ለውጥን የመቋቋም አቅም በማሳደግ ላይ ይውላልም ተብሏል። በተጨማሪም ለተጋላጭ ስደተኛ ተመላሾች የማቋቋም ዘዴዎች በማሻሻል እንዲሁም በሴቶች የሚተዳደሩ ንግዶችና ኢኮኖሚያዊ ተጠቃሚነትን በማስተዋወቅ ላይ ያተኩራልም ተብሏል። በመላ ሀገሪቱ የስራ ዕድል ፈጠራን፣ ማህበራዊ ኢኮኖሚ የመቋቋም አቅምና ዘላቂ ልማትን ለማጎልበት ያለም መሆኑን ለጣቢያችን በተላከው መግለጫ ተመላክተዋል። በታንዛኒያ የምርጫ ድምጽ ቆጠራ መጀመሩ ተገለጸ። በታንዛኒያ በድምጽ አሰጣጥ ሂደትና ከዛ ቀደም ብሎ በነበረው ግጭት መብረዱና የምርጫ ድምጽ ቆጠራ መጀመሩን ተገልጿል። የሀገሪቱ ፖሊስ የግጭቱን መብረድ ተከትሎ በሀገሪቱ ዋና ከተማ ደረ ሰላም ላይ ሰዓት እላፊ ማወጁን ተገልጿል። በከተማው ፖሊስና በወጣቶች መሃል በነበረው ግጭት ወጣት ተቃዋሚዎች በጸጥታ ኃይሎች ላይ ድንጋይ ሲወረውሩና ነዳጅ ማደያዎችን ሲያቃጥሉ የሚያሳዩ ቪዲዮዎች በማህበራዊ ሚዲያ ላይ ሲሰራጩ ነገሩን ለማረጋጋት በሚል የኢንተርኔት አገልግሎት በመላ ሀገሪቱ እንዲቋረጥ ተደርጓል። የወቅቱ ፕሬዝዳንት ሳሚያ ሱሉህ በአጠቃላይ በተደረገው ምርጫ ስልጣናቸውን ያጠናክራሉ ተብሎም ይጠበቃል። እስራኤል በደቡባዊ ጋዛ የአየር ድብደባ ፈጸመ። የእስራኤል ጦር ዛሬ ጠዋት በደቡባዊ ጋዛ ከተማ ላይ ወደ 10 የሚጠጉ የአየር ድብደባዎችን እንደፈጸመ ተዘግቧል። ይህ የሆነው የእስራኤል ረቡዕ ዕለት በሰርጡ ላይ ከፍተኛ ቁጥር ያላቸው ገዳይ ጥቃቶችን ካደረሰች በኋላ ወደ ተኩስ አቁም ስምምነት መመለሷን ብትናገርም ጥቃቱ መቀጠሉ ተዘግቧል። በጋዛ የሚገኙ ፍልስጤማውያን በእስራኤል ላይ የፈጸሙት ቀጣይ ጥቃቶች ከባድ ጥፋት እያስተናገዱ ይገኛሉ። እስራኤል በሰሜናዊ ጋዛ አዲስ የአየር ድብደባ ፈጽማለች። ይህም ተፈጻሚነቱ ደካማ ተብሎ የተፈረጀው የተኩስ አቁም ስምምነት እያለ ተጨማሪ ቢያንስ 2 ሰዎች ገድላለች ተባሉ። ይህ አዲስ ጥቃት በዚህ ማክሰኞ ጀምሮ የተደረገውን ካለው የአየር ድብደባ የቀጠለ መሆኑን ሰምተዋል። የእስራኤል የቅርብ ጊዜ የአየር ድብደባ ረቡዕ ምሽት በሰሜናዊ ጋዛ በሚገኝ ቤት ላህያ ላይ ጥቃት እንደፈጸመ አልሺፋ ሆስፒታል ገልጸዋል። የሁለቱ ሰዎች ሕይወት ያለፈው የእስራኤል ጦር ለወታደሮቹ የስጋት ቀጠና መሆኑና የጦር ማከማቻ መሆኑን ከገለጸ በኋላ ነው። አዲሱ ጥቃቶች የተከሰቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ጋዛ ራፋ አካባቢ ኃይለኛ የበቀል ጥቃት እንዲፈጸም ካዘዙ ከአንድ ቀን በኋላ ነው። ሩሲያ ወደ ዩክሬን ፈጣን ግስጋሴ እያደረገች ነው ተባለ። የሩሲያ ጦር የፓክሮቭስክን ከተማ ጥሶ መግባቱ ተሰምቷል። የሩሲያ ወታደሮች በምስራቅ ዩክሬን በጠንካራ ሁኔታ እየገሰገሱና በስትራቴጂካዊ በሆነችው ፓክሮቭስክ ከተማ ውስጥ መገኘታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። በአካባቢው የሩሲያ ጦር ከዩክሬን ወታደሮች ጋር ያላቸው ንጽጽር 8 ለ1 ሆኗል የተባለ ሲሆን ዩክሬንም የቁጥር ብልጫውን ታመጣጥር አልቻለችም የተባለው። ነገር ግን ዜሌንስኪ ሩሲያ እስካሁን የታቀደውን ውጤት እንዳላሳካች አጽንኦት ሰጥተዋል። ሩሲያ ፖክሮቭስክን ለመያዝ ለ2 ዓመታት ብርቱ ውጊያ ስታካሄድ መቆይቷ የሚታወቅ ሲሆን ይህ ወሳኝ አቅርቦትና የትራንስፖርት ማዕከል ወደ ምስራቃዊ ግንባር የጦርነት ግብዓቶችና ወታደሮችን የማጓጓዝ አገልግሎት ሲሰጥ የቆየም ነው ተብሏል። ሞስኮ መላውን ዶኔስክን ክልል ሙሉ በሙሉ ለመቆጣጠር በእጅጉ ያግዛታል ለሚባልለት ፖክሮቭስክ ከተማ ወደ 200 የሚጠጉ የሩሲያ ወታደሮች እንዳሉ በድሮን ቀረጻ መታየቱን ፕሬዝዳንት ዜሌንስኪ ገልጸዋል። ፖክሮቭስክን መያዝ በጥብቅ ምሽግና መከላከል ውስጥ የሚገኙትን ክሮማቶርስክን፣ ስሎቪያንስክን እንዲሁም ሌሎች 2 ከተሞችን ለሞስኮ የበለጠ ተደራሽ የሚያደርጋቸው ስለመሆኑ ቢቢሲ በዘገባው አስፍሯል። ከዚህ ባለፈ የሩሲያ ጦር ዴንፕሮቭስክን በመዳፍ ውስጥ ለመጠቅለል በእጅጉ መቃረቡ ሰምቷል። በሩሲያ ጦር ቁጥጥር ስር የሚገኘው አብዛኛው ዶኔስክ ክልል በሰሜን አቅጣጫ ከፍ ብሎ የሚገኘውን ይኸው ግዛት ይበልጥ ወደ ዩክሬን ግዛት ለመዝለቅ ከፍተኛ ስትራቴጂካዊ ጠቀሜታ ያለው በመሆኑ የሩሲያ ጦር ግስጋሴ ውጤት የጦርነት ምህዋር ሳያሰምሩ የዘለቁትን የድርድር ሂደቶች አቅጣጫ ሊቀይረው ይችላልም ተብሎ ይጠበቅ ይገኛል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘላችሁ ዜናዎች ተጠናቀዋል። ቸር ቆዩ።